ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኬንያ ዋና ከተማ ናይሮቢ የጣለ ከባድ ዝናብ ባስከተለው ጎርፍ 23 ሰዎች ሞቱ። በኬንያ ዋና ከተማ ናይሮቢ ሌሊት ላይ የጣለው ከባድ ዝናብ ያስከተለው ጎርፍ ቢያንስ የ23 ሰዎች ሕይወት ማጥፋቱን ባለሥልጣናት አስታወቁ። አርብ ምሽት ጀምሮ ሌሊቱን በሙሉ የጣለው ከባድ ዝናብ በርካታ ሰዎች በማስጠምና በመውሰድ ጉዳት ሲያደርስ፣ ከሞቱት በተጨማሪ ወደ 30 የሚደርሱት ከአደጋው መትረፋቸውን ፖሊስ ገልጿል። በጎርፍ ሳቢያ በንብረት ላይ ከባድ ጉዳት የደረሰ ሲሆን መንገዶችም ተዘግተው ነበር። በመኪኖች ውስጥ መውጫ ያጡ ሰዎችን ለማዳን የሀገሪቱ ጦር ሰራዊት በጎዳናዎች ላይ ተሰማርቶ ነበር። ወደ ዋና ከተማዋ ናይሮቢ የሚመጡ የነበሩ በርካታ የአውሮፕላን በረራዎችም በዝናቡ ምክንያት ወደ የባህር ዳርቻ ከተማዋ ሞምባሳ እንዲዘዋወሩ ተደርገዋል። ፖሊስ ቅዳሜ ከሰዓት በኋላ እንዳስታወቀው የጣለው ከባድ ዝናብ ከፍተኛ ጎርፍ አስከትሎ ለ23 ሰዎች ሕይወት ማለፍ ምክንያት ሆኗል። በተጨማሪም በንብረት ላይ ጉዳት ደርሷል፣ መንገዶች ተዘግተዋል፣ እንዲሁም ነዋሪዎች ከቤታቸው ተፈናቅለዋል ብሏል። የናይሮቢ ወንዝ ዳርቻውን ጥሶ ወጥቶ በውስጣቸው ሰዎች የያዙ መኪኖችና የተለያዩ ነገሮችን ጠራርጎ ሲወስድ መመልከታቸውን የዓይን ምስክሮች ተናግረዋል። ዝናቡ በፈጠረው ከባድ ጎርፍ ምክንያት የናይሮቢ ዋና መንገዶች የሆኑት ሞምባሳ፣ ሁሩር እና ኬሪያ መንገዶች እንዲሁም ዌስትላንድስ የሚባለው አካባቢ በውሃ ተውጠው ነበር። በሳምንቱ ማብቂያ አርብ አመሻሽ ላይ በከባድ ሁኔታ የጣለው ዝናብ ወትሮም በከፍተኛ የተሽከርካሪ እንቅስቃሴ የሚጨናነቁ የናይሮቢ መንገዶች ሙሉ ለሙሉ እንዲዘጉ አድርጓቸው ነበር። ይህ አደጋ ከመድረሱ በፊት የኬንያ ሜትሮሎጂ መስሪያ ቤትም የተራዘመ ከባድ ዝናብ እንደሚኖር እና በከተሞች አካባቢ ከባድ ጎርፍ እንዲሁም ለእይታ አስቸጋሪ የአየር ሁኔታ እንደሚፈጠር አስጠንቅቆ ነበር። በተጨማሪም እስከሚቀጥለው ሳምንት ድረስ በሀገሪቱ የሚገኙ ወንዞች የውሃ መጠን ከፍ እንደሚል አሳስቧል። ዋና ከተማዋ ናይሮቢ እና የሀገሪቱ ማዕከላዊ ከፍታማ ቦታዎች እንዲሁም የባህር ዳርቻ አካባቢዎች በሚቀጥሉት ቀናት ከፍተኛ ዝናብ እንደሚኖራቸው መስሪያ ቤቱ ቀደም ማስጠንቀቂያ ሰጥቷል። ባለፈው ዓመት በኬንያ እና በጎረቤቷ ታንዛኒያ ውስጥ የጣለ ከባድ ዝናብ ባስከተለው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ለሕልፈት መዳረጋቸው ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።